ሰላም ውድ ቻናል ቤተሰብ ተከታታዮች አሁን ከመሸ እንግዲህ ኮማንዶ ፍቅሩ ሙልዬ ወደ አዲስ አበባ አቅንቷን በዚህም እንግዲህ ካፒቴን ማስረሻ ሰጤና ኮሎኔል ፈንታው ሞሃቤ አቀባበል አድርገውላቸዋል። ይህን በድጋሜ እንዳቀርብ ያስገደደኝ ምን እንደሆነ ታውቃላችሁ? ኮማንዶ ፍቅሩ ሙልዬ እጁን ከሰጠ በኋላ በብልጽግና አገዛዝ እየተገረፈ ወደ ባህር ዳር በመወሰድ ወደ ማረሚያ ቤት አውርደውታን የሚል የተሳሳተ መረጃ በሰፊው ሲዘዋወር ስለነበር ይህን በድጋሜ እንዳቀርብ አስገድዶኛል። በዛሬው ዕለት መጋቢት 28 2018 ዓመተ ምህረት በግልጽ የሚያሳየው ኮሎኔል ፈንታው ሞሃቤና ካፒቴን ማስረሻ ሰጤ ደማቅ አቀባበል አድርገውላቸዋል። እዚህ በፊትም እናስታውሳለን ፕሮፌሰር ኢያሱ አባተና እንዲሁም ጋዜጠኛ ኤልያስ ደባሱ ቀርበው እንግዲህ ሰሞኑን በሰጡት ቃለ ምልልስ ጽንፈኛው ቡድን በከፍተኛ ሁኔታ የሻዕቢያን ተልዕኮ እያስፈጸመ እንደሚገኝ መግለጫ እየሰጡ ይገኛሉ። ስለዚህ የመንግስት ሰላም ጥሪ ተቀብለው ለሚገቡ ታጣቂ ቡድኖች መንግስት አስፈላጊውን ድጋፍ በማድረግና አስፈላጊውን ደግሞ ጥበቃ እያደረገ እንደሆነ የሚያመላክት ጉዳይ ነው። ስለዚህ የተሳሳተ መረጃ ከመስጠት ብትቆጠቡ መልካም ነው እላለሁ። ኮማንዶ ፍቅሩ ሙልዬ እንግዲህ እጁን በሰላማዊ ሰጥቷን በሰላማዊ በክብር ደግሞ ተቀብለውታል። ዛሬ መጋቢት 28 2018 ዓመተ ምህረት ወደ አዲስ አበባ አቅንቷን በአዲስ አበባ እዚህ ጋር አንድ ነገር ማሳውስ በዚህ አጋጣሚ ካየ ነው አይቀርም። ፕሮፌሰር ኢያሱ አባተ፣ ጋዜጠኛ ኤልያስ ደባሱ የሰጡትን ኢንተርቪው እናስታውሳለን። የተሳሳተ መረጃ እንለቅ ነበር፣ የተሳሳተ ዜና እንዘግብ ነበር። አረጋ ከበደ 3-4 ጊዜ ገድየዋለሁ ለትንሽ ነው ያመለጠ ይያል። እንደዛ አይነት ነው ዛሬም እየሰሩ የሚገኙት። ኮማንዶ ፍቅሩ ሙልዬ እጁን ሲሰጥ ወደ ባህር ዳር እስር ቤት እንዳወርዱ ሰርተው ነበር። ይህ የተሳሳተ መረጃ በመስጠት 4 ኪሎ መግባት አይቻልም። ለዚህ ነው ኮማንዶ ፍቅሩ ያለው ትግል መሬት የወረደው ትግል የተሳሳተው መሆኑን በመረዳት ዛሬ በይፋ ከጓዶቹ ጋር ከኮሎኔል ፈንታው ሞሃቤና ከካፒቴን ማስረሻ ሰጤ ጋር ተቀላቅሏል። እንዲሁም ቀሪ ወንድሞቻችንም ይህን ፈለግ እንደሚከተው ተስፋ እናደርጋለን። ዛሬ በሰጡት ኢንተርቪው ፕሮፌሰር ኢያሱ አባተና ጋዜጠኛ ኤልያስ ደባሱ ትግሉ ባጭሩ አላማውን የሳተ መሆን በግልጽ ያሳዩበት ጉዳይ ነው። ጋዜጠኛ በነበረበት ጊዜ የተሳሳተ ውሸት መረጃ ሲለቅ እንደነበረም ተናግሯል። ፕሮፌሰር ኢያሱ አባተም እዚህ ጋር በተያያዘ ነው ትግሉ የተሸጠ መሆኑ በግልጽ የተናገረበት። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ እመኛለሁ።